አንዳንድ ወንዶች ሴት እየጨረሱ በጣም አስቸግረውን ነበር። አሁን ደግሞ ፍቅር ወንድ መጨረሱን ተያይዘዋለች። ዛሬ ምሽት እንገናኝ ብላ ቸኮሌት አስቀምጣለች። በለው ቸኮሌት ማለት ምን እንደው ታውቃላችሁ? ቸኮሌት ትርጉሙን ታውቁታላችሁ ወይ? ቸኮሌት ማለት የኔ ጣፋጭ የሆነ ለፍቅረኛችሁ የምትሰጡት ነገር ነውና አረ ፍቅር ወይ ምን እሺ ሆ አረ ታይ 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 ውዴ ታይ 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 ወንድ አስተርፊልን በፈጠረሽ አምላክ እንዴ! አሁን እኮ ወንዶቹ አልቀሩም። በቃ خلاص ጨረሻቸው። ባለፈው ያጡንቻው ያፈረጠመ ጠንበለል የሆነ ልጅ አምጥተሽ ብዙ ሴቶች አይናቸውን ጣል አድርገውበት ነበር። ከምን እንደሆነ አይታወቅም ብን ብሎ ጠፋ። ፏድንም ሶፊያ እያባበለችልሽ ነው፣ እያሻሸች እየደባበሰችልን አንዴ ያረገዝኩላ አንዴ ምናምን እና ፍቅርዬ ብቻ ይሁን። ለማንኛውም ምንም ማለት አልችልም ብያቸዋለሁ። ባለፈው ፍቅርና ሄሉ ከአንድ ወንድ ጋር ስሩ ብያለሁ። እሺ አሁን ከዚህ ጋር ጀምርሻ። አሁን ይሄ ልጅ ግን አብሯት ይሄዳል ጋይስ? እንደው ግምት አስቀምጡ እስቲ። እኔ ዝም ብዬ እንደው ሳየው ማለት ነው አይሄድም አብሯት። አዎ እንዴ እውነትን እንነጋገር። ለምን ይዋሻል? አላቅም። እኔ ድስት ያለ ግጣም ሆነችብኝ። ያምላርግ ሆ ጥሩ ነው። ለማንኛውም ሂጂበት ከዚህ በኋላ ወይ ከዚህ ጋር ስሪ ማለት ነው። እና ሄሉ እንኳን አረም ነው ያዘችው። ሄሉማ እኔ በምን ቋንቋ እንደተግባቡ እግዚአብሔር ይወቀው። ብቻ በምን ተግባብተው በምን ፍቅር ውስጥ እንደገቡ ፈጣሪ ይወቀውና ፍቅር መታለች ዛሬ ምሽት ብላ ቸኮሌት ኦ ማይ ጋድ። ሌላ እንግዲህ እነ ሃይሚ ነው። ያው እነ ሃይሚ እንግዲህ አይቀሩም ሁሌ እኔ ቤት ይለጠፋሉና ሃይሚ እና አብሳላት እንግዲህ ትናንት አላገኘዋቸው ሞቼ ይገኛለሁ ብላለች። እቺ ኮተት ቃለ ማንሳት ነው። አዎ ቃል ብዙ ሰዎች አበቃ ገረሽባት ምናምን ያላችሁ ነበረ። እቺን የመጣችው ልጅ እቺ ኮተት ቃለ ማንሳት ነውና ይቅርታ ልጠይቅ ነው መሰለኝ። ይቅርታ ልጠይቅ ነው በሚል ሰበብ ይመስለኛል ሁሉንም ማግኘት ፈልጋለሁ አለች። እንግዲህ ሁሉንም ላገኝ ብላ እንደ ቤተሰብ ልትቀርባቸው ነው ማለት ነው። በነገራችን ላይ ጠላት ከሩቅ አይመጣም ነበር። አንዳንዴ ወዳጅ መስለው ከኋላ የሆነ የሚወዷችሁ የሚያስቡላችሁ ምናምን የሚመስሉ ሰዎች ከኋላ ይወጓችኋል እና እንደዛ ልታረጋ አስባ ይሆን አይዶ ነው። ዛሬ አብሳላት ሃይሚ እግር ስር ወድቃ ይቅርታ ሀቢብቴ ብላ ይቅርታ ትጠይቃለች። አዎ ይቅርታ ትጠይቃታለች ማለት ነው ሃይሚንና ምክንያቱም ላይሳካለት ብዙ ነገር አደረገ። ይቅርታ ለመጠየቅ ይመስለኛል አግኛቸው ያለች ይቅርታ ለመጠየቅ ይሁን እንደባለፈው ብሩክን አፈቅራለሁ ብላ እየተለፋጨጨች ሃይሚና ብሩክ የሆነ ቃላት እንዲነጋገሩ ይሁን እግዚአብሔር ይወቀው። እንግዲህ ዛሬ ታገኛቸዋለች አታገኛቸውም አናውቅም። ሃይሚና ብሩክ ደግሞ ይሄን ነገር አስመልክቶ ይጣላሉ አይጣሉም ይሄ ሌላ ነገር ነው። በዛ እዩ ተንከሲሳለች። እዩ ደግሞ ምን ታመጣለች? ምን ልትልብን ይሆን? ይሄ ራሱ ሌላ ጥያቄ ነው። ብቻ እነዚህንና ሌሎችንም እናወራለን። እንዴት ናችሁ? ደህና ናችሁ? ወዶች የኔ ማሮች የኔ ፍቅሮች እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። በአዲስ ቪዲዮ ከቸች ብለን መተናል። ለቤታችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን። እንወዳችኋለን። ማን እኔና ፋሚሊዎቼ። ሲቀጥር ሰብስክራይብ የምትፎካከሩ ሰዎች ኧረ ጉድ ታው እንጂ ምንም አያረግም እኮ ጋይስ። አንዳንድ ሰዎች የሆነ ሰው ቻናል ሲያርግ ትናደዳለች። ምን አናደዳችሁ? ፈጣሪው ትግስቱን ስጠኝ። የሰው ተመልካች የራሱን ያጣል። ምን እኔ ማንንም ሰው 100 ሺህ 200 ሺህ ቢገባ በጣም ነው ደስ የሚለኝ። በነገራችን ላይ የኔ ቢያርግ ወይ አይ ዶንት ኬር አባውት የምሬን ነው የምላችሁ። ለምን 20 ሺህ አይቀንስም? እኔ ምን አገባኝ? ብቻ ዋናው ቪው ይኖረው። በርግጥ ሰብስክራይብ ሲኖረው ቪው የሚኖረው እናላችሁ። ሰብስክራይብ ታረጉ ግን ጥሩ ነው። ምንም አይከፈልበትም ምናምን። ሁሉም ሰው ደግሞ ይወደኛል አይባልም። ወደ ሀሳባችን እንሄዳለን። ዛሬ የምናወራው ስለ አራቱ ሴቶች ነው። ስለ ሃይሚ፣ ስለ ብሩክ፣ ስለ ፍቅር፣ ስለ ሄሉና ስለ አብሳላት። አብሳላት የምትባለው እንግዲህ ያው ወንድ እየለመነሽ ፍቅረኛ ያለው ወንድ እኔ ካልወሰድኩ ብላ ግግም ያለች ድርቅ ያለች ናተኝ። ደረቅ የሆነች ሴት ናት። ፍቅር ማለት ደግሞ አንዱ ሲሄድ አንዱ ይመጣል በሚለው አንዱ ሸኘት ታርጋ ዘወር ብላ ደግሞ አንዱ ንቅፍ አርጋ ሸበላይ ሆኖ ሊዛ መታ በአዲስ ነገር ጠብቁኝ እያለች በቾኮሌት ከቸቸ ምትልናት። ሄለን ደግሞ የሆነ ነገር ካየች በጥፊም ቢሆን ደርግሞ ትሄድና እንደሚያስቀይማት ነገር ካለ የፈለገ ጥሩ ሰው ይሁን የፈለገ ጥሩ ነገር ያድርግላት ክብሯን ከነካት በጥፊም ደረገመችው በካራቴም ብለው ትሄዳለች። ትንሽ ትታገሳለች። ከዛ ደግሞ ሸበላይ ሆኖ ይዛ ትሄዳለች። ወደ መጣችበት ወደ ኋላ ዞር ብላ አታይ። ከኋላ ያለፈ ነገር ተመልሳ ታርቄ የመጣው ምናምን የሚል ነገር አይመቻትም። ከተጣላች ታሰናብተውና ሌላ አዲስ በቃ ፎርማት ነው የምታረገው። ሄሉ ማለት ነው ከሰው ጋር የሆነ ግንኙነት ትጀምራለች።
ከዛ ሰው ጋር ከተጠለች በቃ እስከ መጨረሻው ፎርማት ነው የምታረገው። በቃ እንዳይመለስ ነው የምታረገው። ፎርማት አድርጋ ከአዲስ ሰው ጋር ትጀምራለች። ፍቅር ደግሞ የሆነ ሰው ጋር ከተጣላች በቃ ለመታረቅ ምናምን የሆነ ትግስት ምናምን ይኖራታል። ግን የሆነ ሰው ይዛ ትመጣለች፣ አብራ ትሆናለች። ግን እንደዚህ የሆነ ዲፕሊ አትገባም ደግሞ ፍቅር ማለት ነው። የሆነ ዲፕ የሆነ ግልጽ ሆና ሰዎች ጋር አትቀርብም በደንብ በቃ የሆነ ሰው እንደሚሄድ ታስበዋለች እና ሲሄዱ ብዙም አትጎዳም። ለምን መሰላችሁ? ጥንቃቄ ታደርጋለች። ነገ እንደሚሄዱ እያሰበች ከልቧ አይደለም የምትቀርባቸው። የሆነ ከላይ ትቀርባቸውና ሲሄድ ቻው ትለውና ዘወር ብላ ደግሞ አንዱን ሸበላ አቀፍ አድርገው ትመጣለች። ይመችሽ ቻው ማልቀስ። ለወንድ አታልቅሱ። 4 ነጥብ ለወንድ ሩታ አሁን አልፈልግሽም ብሎ 80 ተቀዶ ነገ ትናንትና ኬክ ካልቆረስኩ ብላ መጣች። ኬክ እንቁረስለት ለአብርሽ እንዴ ፈቶሻል እኮ ሀቢብቲ 1 አመት ሞላን ተፈታችኋል። ምንድነው? ለዚህ ምን አይነት ኬክ ነው የምትቆርሽለት? ፈጣሪ ትግስቱን ስጠኝ እንዴ ምን እሺ። ሌላ ደግሞ ሃይሚሻ ጋር እንሂድ። ሃይሚ በጣም የምትመቸኝ ነገር ከአንድ ሰው ጋር ነው የምትሰራው። ሰው መቀየር አይመቻትም። አንድ ሰው አለ የምትወደው፣ እሱን ሙጭጭ አርጋ ተጣጥራ ወድቃም ተነስታም ቢጣሉም ከሌላ ሰው ጋር ስታየው ሄዳ መንጥቃ አምጥታ ሌላ ሰው እንዳይነካባት ትጠብቀዋለች፣ ሰው እንዳይወስድባት። ከሷም መራቅ አትፈልግም። እሷም እሱን ትታ ሌላ ሰው ጋር መሆንም አትፈልግም፣ መቃየርም አትፈልግም። ከሱ ጋር ያሳለፈችውን ነገር መርሳት አትፈልግም ሃይሚ ማለት ነው። የሆነ ቦታ የሆነ ቃ ስትጣላ የሆነ ነገር ትናገራለች፣ ግን ወዲያው ተመልሳ መጣ በቃ ከሱ መለየት የማትፈልግ አይነት ሰው ናት። ብትለይ ሃይሚ ከዛ ሰው ጋር በጣም ነው የምትጎደው፣ በጣም ማለት ነው። እና ስለነዚህ ነው ላወራ የመጣሁት፣ ልንገራችሁ ብዬ ነው። እና መጀመሪያ ከፍቅር እንጀምር። ፍቅርዬ ማለት ነው የኔ ጠንበለል፣ አቤት ውበትሽ፣ ቁንጅናሽ እኮ ኦ ማይ ጋድ ያምራል። ግን አሁን ያመጣሽው ሰው ማለት ነው ይሄ ሰውዬ ለዩቲዩብ ነው በቃ። እኔ አንቺ ጋር ድስት ያለ ግጣሙ ነው የሆነ። ዞሮ ግን ማለት ነው ይመችሽ፣ ጥሩ ነው። ዛሬ ምሽት ብላ ከላይ ቸኮሌት አርጋበታለች። እንግዲህ ቸኮሌቱ ምን እንደሚያመላክት መቼም ምን ያነግራችሁም፣ ቸኮሌት አርጋበት መታለች ማለት ነው። ይመችሽ። ያው የዩቲዩብ ባህሪ ነው በነገራችን ላይ። ሁሉንም አትፍረዱባቸው፣ ሁሉንም ማለት ነው። ሃይሚ ከብሩክ ጋር ብትጨቃጨቅ፣ ፍቅር ወንድ ብትቀያየር፣ ሄሎ አንዱን ሰው ፎርማት ብላ ሌላ ሰው ብታመጣ፣ በቃ አሁን ከአዲሱ ጋር ራሱ ብትለይ ማለት ነው ፎርማት ነው የምታደርገው። እስከ መጨረሻው ፎርማት ትለውና ሌላ አዲስ ገቢ ብላ ታመጣዋለችና እንደዛ ቢያደርጉም የዩቲዩብ ባህሪ ነው፣ ባህሪው በቃ እሱ የዩቲዩብ ባህሪ ስለሆነ መረዳት አለባችሁ። እኛ ተረድተናቸዋል፣ እናንተም ተረዷቸው። አሪፍ ላይ ናችሁ ሁላችሁም ከሃይሚና ከብሩክ ውጪ። ሃይሚ ደግሞ ብሩክ ያንቺ እርግጠኛ ሆነ ያንቺ የሚሆንበት ቀን ይናፍቀኛል። በቃ ሃይሚ እንደዛ ነው የምትፈልገው። በቃ ከብሩክ ጋር ብቻ መሆን መስራት፣ በቃ እንደዛ አይነት ነገር ነው የምትፈልገው። እግዚአብሔር ያንቺ ያርግልሽ፣ የሴቶቹን አይን በመነጽር ይጋርድልሽ።